ትትና ይኸውልሽ ከዛሬ ጀምሮ እንግዲህ ይሄ የምታዩ ሱቅ ያንቺ ነው። ጭራሽ መታሃታል? አዎ መታሃት። ከቀኛ አንተ ደግሞ ስራታት ይሽም እንዴ? ተንከሲስ ኧረ ቶሎ ና ወይኔ የቱ ጋር አልከው? የሆነ በቃ አላ ቤቱን በደንብ የሚያሳይ ቦታ አልከው። እሺ እዚህ ጋር አልከው? ኧረ ተንከሲስ በእናትህ እዚህ ጋር እንድታየው ነው እንደምታረገው። እኔቱ ጋር አልከው? ሂድ እዛች ጋር ካት ቀስ ብለህ ግን እንዲያሳይ አድርገሽ ሂድ ቶሎ በል። እውነትሽ ነው። እዛ ጋር አልከው? ተንከሲስ ቶሎ በልሽ እንዳይመጡብህ። ደብቀው ተንከሲስ ቶሎ በል። ቆይ ምን እያደረጋችሁ ነው? ምን እያደረጋችሁ ነው እያልኳችሁ ነው። አንቺ ከምን እናደርጋለን? አይጡ አልወጣም አለች። አትውጣ፣ እሷን አትውጡ። በእናታችሁ ተዋት፣ እንደፈለገች ትሁን በቃ። አዎ መሽቁቅ ነገሮች። ሰው ሲያዝልልሽ የማይገባሽ ከንቱ። ከመቼ ጀምሮ ነው ደግሞ እዚህ ቤት ለኔ የምታስቡት? ኑ እንሂድ በቃ፣ የራሷ ጉዳይ። አዎ የራሷ ጉዳይ። እንሂድ። አዎ ሂዱ፣ ውጡልኝ። በቃ መልካም ብቻ ነው ለዘመንሽ። እሺ አንቺ በጥፊ ነበር ማለት። በግድ ላስብልሽ አይባልም። እሺ ሰሚኛልሽ? አይጧ እዚህ ናት ያለሽ። ክፋትሽ ስለምታውቅ ድረስ እዚህ ነው የምትሆነው። እንኳን ደግ አደረኩኝ። እንግዲህ አንቺ ሰው ብትሆኚ ኖሮ እኮ ሰው ሲያዝንልሽ ይገባሽ ነበር። አውሪ ስለሆንሽ ነው እንጂ እኔ ልሂድ። ሂዱ ተንከሲስ፣ ለዚህ ትከፍላለሽ። ቀሽ በጣም ፈራሁሽ። እንደው ያ ተንከሲስ ተሳክቶለት ይሆን? ምን ነበር እቅዳችሁ? እቅዳችንማ ካሜራ መስቀል ነበረ። ለምን? ተኝታችኋል፣ ላንቃችሁ አለ። እስቲ እናያለን። ይሄ የራቆት ቪዲዮ ምናምን የሚባል ነገር እንዳልሰማ። ኧረ በእናትህ እንደዛ አይደለም እንዴ። ቆይ አልነገረህም እንዴ? የሆነ ትልቅ ስራ አለኝ ብሏል። እኔ ደግሞ አምነዋለሁ። እስቲ ስራን ተውለት። እሺ ለማንኛውም ትተናን መሳይ ጋር ሂጂ በያት። ትተና እኮ የለችም ማለት እረፍት ነኝ ብላል ነበር። እንዴት ሄዳ? እኔ እንጃ፣ እኔ ምን አውቃለሁ። ታውቂያለሽ አይደል? የግሌ እየዋሸሽ ነው። ለነገሩ እኔ ምን አገባኝ፣ እንደፈለገች ተው። ጽጌ መጣው። ውይ ጽጌዬ፣ ኧረ መጣው። ማንም አልጠራሽም፣ ተናገሪ። አገባኝ። እኔ መድብል ጋር ነው ሄደችው አይደል? አብርሽ ምን ሆነሃል? አሁን እኮ ስለዚህ ጉዳይ አይደለም ማሰብ ያለብን፣ ስንት የሚያሳስብ ጉዳይ አለብን። እኔ ትትናና መድብል በቫይረስ ልንያዝ መቻል አለመቻላችን ነው አይደለም የሚያሳስበው? አሁና እሱን የሚያሳስበው። እኔ እኮ ግርም የሚል ምንም ለማትወደኝ ለእኔ ምንም ስሜት ለሌላት ልጅ ህይወቴን የመስዋዕት በግ ማድረግ። ውይ አብርሽዬ ግን እንዴት እንደዚህ ታደርጋለህ? ምን ሆነ ነው ደሟን? ልክ አላረክመት። እኔም ብሎ አፍቃሪ ጅል አፍቃሪ ነው። በባዶ ሜዳ ብቻውን የሚዋጋ ጦረኛ። እንዴ አብርሽ መውደድ እኮ ትወዳለች፣ ግን ደግሞ አንተ አብሮ ለመሆን እውነት ታስፈራለህ። ውይ ምንድን ነው ማስፈራ? ምን አድርጌ? ምክንያቱም ትቀናለህ። ስትቀና ደግሞ ስሚ፣ መቅናትም መናደድም የሚወድ ሰው ባህሪ ነው። እሺ እኔ ባልወዳትና ለጊዜው ነገር ፈልጋት ነው ምንም ብታደርግ እየሳቁ ቀበላት። እሱማ ይገባኛል፣ እያንተ በዛ እንጂ። ሲጀመር አልፋ አትቀመጥም፣ ከራሷ ጋር አታወራም፣ ብዙ ነገሮች ታፈጥማል። ለምን ተረጋግታ ራሷን አታዳምጥም? ዝም ብሎ ማንከራተት ብቻ። ተዋት እስቲ አብርሽ፣ ትንሽ እንኳን አይምሯን ታሳርፍ እንጂ የሆነባትን እያወቅ ተረዳት።
እሺ በቃ ነይ በያትና ፏፏ አድርገን እንጠብቃት። አይብሽ የዋህቆን አሁን ሙስትና ልጅ ነበር። አሁን ደግሞ ባንድ ሀሳብን ቀየርካ። እሺ እኔ የምለው የምትወደው ምግብ ምንድን ነው? ትትና እኮ ቀበጥ አይደለችም። እኔ ምግብ ስታማረቀቻት አላውቅም። ይሄን አምጡልኝ ይሄን አልፈልግም ምናምን አትልም እኮ። ለነገሩ ከዛ ሁሉ ጭንቀት መቼ አልፋ ነው ስለምን የምታስበው? ለማንኛውም እስኪ ነይ በያት። እሺ በቃ እደውልላታለሁ። እሺ አታስብ። የማትመጣ ከሆነ ግን ንገሪኝ። እሺ ግን ይላብሽ ካልተናደድሽ ከአንድ ነገር ልንገርህ። ምን? ያው ትትናኛ ጋር ተሰንብት ምናምን እያለ ነበረ። ምን? ማን ብሎ ማን ፈቅዶ? በቃ እናትና አባት ከሌለ ዝም ብሎ መዘናዘል ነው ማለት ነው? ኧረ አብርሽ ተው። እንዴት ነው የምትናገረው? ተናዳጅነት ትሉኛላችሁ፣ ግን ከኔ በላይ የሚያስብላት የለም። አንቺ አብረሻት ለትንሽ ጊዜ ልትሰቃይ ትችያለሽ፣ ግን ከዛ በኋላ ትረሻታለሽ። ለራሷ እንኳን አታስብም። አብርሽ በቃ እኔ እደውልላታለሁ። አብርሽ ትመጣለች እኮ። አይ እንደው እዚህ ቤት ግን ምን አይነት ጣጣ ነው በእናታችሁ? እናንተ ማባበረን ይሰልችቶኛል። ብድብል ዛሬ በጣም ነው ያስገረምከኝ። በዚህ ሰዓት ድጋሚ ታስወጣኛለህ? ዋና ዓላማዬ ምን ሆነና ነው? አንቺን ፏፏ ማድረግ እኮ ነው። የምርግ መጥር አንተን ሳገኝ ቦርቂ በፊት እኮ እንዴት እንደምፈራ አሁን ግን በቃ ዛሬ ደግሞ እንዴት ነው እባክሽ? እብደቱ ባሰ። መድብል ግን ስለ ድሮ ፍቅረኛ አትነግረኝ? ምን አደርግልሻል? ቆይ እሱ እሺ በቃ ስማን ብቻ ንገረኝ። ዛሬ ደግሞ እብደቱ ብሰብሻል። ቀበጥሽ በጣም ፈልጌው ነው። ስማን ብቻ። ቆይ እኔ ያኔ አንቺን አላፈቀርኩሽ፣ አንቺ የለሽ። አሁን እዚህ ቦታ ደግሞ የሰው ስም መጥራቱ ያስፈልጋል? እሺ በቃ በጣም ተወዳት ነበር? አዎ በጣም ወዳት ነበር፣ ግን ስለዚህ ጉዳይ ማውራት ምንም ፍላጎት የለኝም። መድብል ግን ብዙ ድብቅ ማንነት አለ አይደል? አይ ትትና ድብቅ ማንነት የለኝም፣ ግን ድብቅ የሆነ ታሪክ አለኝ። ግን እኮ ማንነታችንን የሚወስነው ታሪካችን ነው። አይዞሽ ትትና፣ ሁሌም የምታውቂው ይሄንኑ መድብል ነው። ሌላ ድብቅ ማንነት የለኝም። ባለፈው እኮ ያን የተረገመ ስትቀጠቅጠው የሆነ ማላውቀው ቦክሰኛ ውስጥ ያለን ይመስለኝ። ዛሬ ግን ውሃ እያስጠማሽኝ ነው። መድብል ከፍርሃቴ ብዛት እኮ ነው የምለፈልፈው። ብረሳው ብዬ እኮ። ትትና ምንም አትፍሪ፣ አይዞሽ፣ አምላክ ያውቃል። ዋናው የድንግል ማርያም ልጅን ማመን ብቻ ነው። እሱ ነው የሚያዋጣው። እሱማ ልክ ነህ። ለማንኛውም የምወስድሽ ቦታ ማሳይሽ ቦታ ደርሻለሁ። እዚህ አካባቢ ነው። እንዴ ደሞ እዚህ ምን አለ? አንዴ ስልክ ልደውል። አረ መድብል እየመሸ እኮ ነው። ወይ ካልሆነ እኔ ልሂድ። ትትና እንዴ ተረጋጊ እንጂ። ሄሎ መርዞ፣ ያልከኝ ቦታ አካባቢ ነኝ። ቁልፉን አገኘህ እንዴ? እሺ እሺ። እንዴ መርዞ ቁልፍ? መርዞ ደግሞ እዚህ ምን ይሰራል? እሱን ታይዋለሽ። ነገ ብታዩ ይሻላል ብዬ ነበር ያሰብኩት፣ ግን ዛሬ ብታዩ ደግሞ ክፋት የለውም። መድብል ነው ያልቻልኩት። በጣም ነው የጓጓሁት። እንዴ ምንድነው ይሄን ያህል መጓጓት? አረጋጊው እንጂ። እሺ እሱ እስኪመጣ ነው የምንጠብቀው? አዎ እንደውም ደውልታ በቃ። እንዴ ኧረ እባክሽ አረጋጊው እንዴ። ቆይ እንጂ እንዴ ምንድነው ይሄን ያህል መጓጓት? አንተ ነህ። እነዚህ የተረገሙ ቆይ ምን አድርገው ነው የሄዱት? ለነገሩ ባልደርስባቸው ኖሮ የሆነ ነገር ያደርጉ ነበር። መርዝሻ እንዴት ናችሁ? ሰላም ነው? ተተናችሁ ከተከራኘ ቆየ ደህና ናችሁ? ደህና ነን። ይሄ ስንት ሙሉ ቁልፉ ከፍቼ እየጠበኳችሁ የማይገመት ሰው ማለት ነው። አረ ነገሩ ይበናታችሁ ተወቆቹ እኮ አንዳው በደንብ ይቁረጥሽ አልነግርሽ። አረ ከዚህ በላይ ነው ታጣጭራው። ቁልፉን አገኘ እንዴ? ቆየው ቅድም ነው ከፍቼ እየጠበኩኝ እኮ። እንዴታ
ግን አይማማሽ እንዴ ለካ ሰራፈራ ቀስ 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 መቼም እስክታዩ ቸኩልሻል። በጣም ነው የሚያስፈራው። አያስፈራም፣ አይዞሽ። ይኸው አልገባኝም። ምንድን ነው ስታዩ ምን ይመስልሻል? አንተ ነገር ትትና ይኸውልሽ፣ ከዛሬ ጀምሮ እንግዲህ ይሄ የምታዩ ሱቅ ያንቺ ነው። ይሄ ቅዠት ዛሬ ማለቀቀኝ። ቅዠት አይደለም እየተናገርኩ ያለሁት ከምሬ ነው። አንተ መርሱ ህልሜ ውስጥ ደግሞ ታደርጋለህ። ቆይ ከየት መጣ? አንቺ ምን ሆነሽ ነው እንዴ? ችግር አለባት እንዴ? ህልም አይደለም እውነት ነው እያለሽ አይደል እንዴ? ኮሚሽን ነኝ በዚህ ሰበብ ልታስቀሪ ነው? በይ በይ የምር መድብል ይስቂ። አረ ጨመቅሽ። ያንቺ ነው። እኔ ሳልታቀፍ ነው ሁለተኛ ትትና እንደዚህ አይነት ንግግር እንዳትነጋገራት። ስትናገራት እራሱ ቀስ ብላ አዋራት። ኧረ መድብል አይፎንቃ ጀግንነት ደግሞ ይለያል። እሺ በሉ እኔ ውጪ ልጮት። ማን ነው ውጪ? ሉን እናንተ ተጮቱ። እውነቴን ነው። እውነት አዎ ያንቺ ነው። ወይኔ አምላኬ ወይኔ አምላኬ መድብል ኧረ እባክሽ ትትና ምን ሆነሽ እንዴ? ኧረ እባክሽ መርዞ ደህና ነው። ጀምር አላውቅም። እውነት ምንም አትበይ። በቃ ትትና የአረብ ሀገርን ጉዳይ እርሺው። ከዚህ በኋላ አረብ ሀገር ምን አድርጋለሁ? ወይኔ አምላኬ ቆይ ግን መድብል ምን አድርጌ ነው ለዲው? ትትና ኧረ ተነሽ እባክሽ። ይሄን ያህል እኮ ትልቅ ነገር አይደለም። ብዙ ለለፋች ብዙ ለደከመች ሴት እኮ ይሄ ሲያንሳት ነው። መድብል አሁን አልቻልኩም። እና እቃዎቹን ወደድሻቸው? መድብል እንዴት ተብሎ ይጠይቃል? እንዴት አለመውደድ እችላለሁ እንዴ? እና ታዲያ እንደውም ይኸውልሽ የመጀመሪያ ገዥሽ እኔ ነኝ። ቆይ ምንድን ነው የምትሸጪልኝ? ራሴን ማበቃቅቶኛል። ኧረ በለው በል፣ ዛሬ ፍቅር በዝቶብኛል። እመኚ ትትና፣ ይሄ ሁሉ ያንቺ ነው። አንቺ ነገ መተሽ መፈራረም ብቻ ነው። በርትተሽ መስራት አለብሽ። እሺ አባዬ ደረስኩኝ። እናቴ ደረስኩልሽ። ቤትሽን ልሰራልሽ ነው። ትትና ገና ከዚህ በላይ ምን አይተሽ ትልቅ ደረጃ ትደርሻለሽ። አንቺ ብዙ ተስፋ ያለሽ ልጅ ነሽ እኮ። እድሜ ላንተ መድብል፣ እድሜ ላንተ። የስኬት መንገድ አስጀመርከኝ። እድሜ ላንተ። እኔ በመሆኔ ደግሞ በጣም ደስተኛ ነኝ። ለእኔ ያላሰብኩት ሲሳይ ተሰጠኝ። ለአንተም አምላክ ያላሰብከው ሲሳይ ይስጥ። አሜን አሜን አሜን። የሚያሮጊት ከዚህ በኋላማ የኔ ባለ ሀብት በሚል ስታከል። ኧረ ኩራት ገና ከዚሁ ሊጀመር ነው። ገና ምን አይተህ መድብል? የምር ግን እውነት ነው። ኧረ ዛሬ ታፍኜ መሞቴ ነው ትትና። ኧረ እባክሽ ኧረ እኮ ደስታ ገደልከኝ። እና ታዲያ ብድር በምድር መሆኑ ነው? እሺ እንግዲህ ይኸው ነው። እና እንወጣም እንዴ ታዲያ? ዛሬማ ከዚህ አልወጣም። ኧረ እባክሽ ኧረ ነይ እንሂድ። ኧረ እሺ ትንሽ እንቆይ። መሄድ አለብን። መድብል እኔ ሰው ይጠብቀኛል። እንሂድ። ሻይኝ ነኝ
እስቲ አካውንትን ዝለጻ ያንተ ቀልድ እኮ አይጠገብም። ያንቺ በቃ ትራንስፈር አድርጌልሃለሁ ነው እንዴ? በቃ እሱ ሁሉ ስለሆነ በጣም እናመሰግናለን። ችግር የለም። ነይ እንትን እንጣሱ ለዛዛ ነው። በጣም ነው የምናመሰግነው። እሺ አስቦረቅናት እኮ እቺ ልጅ። እዚህ ቤት ደግሞ ችግራቸው ምን ሆነሻል? አይንሽ እኮ አባብጧል። ኧረ ምንም አልሆንኩም። ገል እንዴ እያየሁሽ። ቆይ ምንድን ነው የሆንሽው? አይገል ዛሬ እናቴ ሞት ዓመት ነበር። እንዴ ጽጌ በቃ እንዴ እኔ ስንቱን ቀብሬ ይኸው እየኖርኩ አይደል? አንቺም መኖር ነው ያለብሽ። እሺ እኔ ግን እሷን መርሳት አልቻልኩም። እኔ ግን መጽናናት አልቻልኩም። በጣም ብዙ ነገር ይቆጨኛል። በጣም ብዙ። ታዲያ ምን ማድረግ ትችያለሽ? ያለሽ አማራጭ መቻል ብቻ ነው፣ ማልቀስ አይደለም። እኔ ግን እስክበቀልላት አላርፍም። እገለዋለሁ። ማንን ነው? ቆይ ምን አድርጎ? እሱን እንኳን ተው። እሱን ሳስብ ቁስሌ በረታብኛል፣ ህመሜ ያይልብኛል። እሷን ማጣቴ ብቻ ሳይሆን እሷን ያጣሁበት መንገድ እኔን ያሳምመኛል። ጽጌ ይኸውልሽ፣ በቀልም ከሆነ አላማሽ እንደዚህ አይደለም የምትበቀው። እሰይ ጥሩ ነው። የግሌ እዛው ጨርስሽ እንደጀመርከው። እንዴ አንቺ ደግሞ ምን ሆነሻል? እንዴ ምን አስባ ነው? ቆይ አይ ጽጌ ዝም ብላ ስቀልድ ነው። አሁን ትረሳዋለች። እንክብካቤ ይፈልጋ ነው። ድክመቷን እየሸፈንክላት ነው አይደል? አንተ ግን በጣም ገራሚ ባለው ምትሆን ሚስት ለሷ አሳልፍ አሰጠ። እንደዛ አይደለም፣ የምሬን ነው። እሷ በእኔ አጨክን። ሲጀምር እኔ የሚቀናብኝ ሰው እንዳልሆንኩ እሷም ታውቃለች። እንዴ ለምንድን ነው በአንተ ማይቀና? እንኳን በአንተ በስንቱ ህፃን የማይረባ ሰው እንኳን ይቀና የለ እንዴ? ጭራሽ ጽጌ ሲጀምር እኔ እድለ ገዳዳ ነኝ እኮ አውቃለሁ። እድሌ ከጽጌ ከተቃቀፈ ገልሞ ጎበዝ፣ ጥሩ ነው ያደረግከው። እናስቀር እንደምቀር ምን አናደደ? ሂጄ ላዋራት። በቃ ዘገየው እንደው የኔ እናት እንዴ ቆይ እኔ ካንቺ ተረፌ ነው ሌላ ሰው መሆኑ? ሲጀመር እኔ ምን አገባኝ? ምንህ ነኝና ነው እንደፈለከ መሆን እኮ ትችላለህ። የግሌ እንደዚህ ማትል ይከፋኛል እኮ አይደለ? ዞሮ ወለልኝ እባክህ። ተይ እንጂ የግሌ ተይ። ገልሞ ይኸውልህ ሌላ ሴት ባቀፍክበት እኔ እንዳትጠቅፈኝ ልቀቀኝ። ይኸውልሽ የግሌ አልቅሳ እኮ እያጽናናኋት ነበር አይደለ? የኛን ባጠባቂ ተቋም አጽናናት በደንብ። እንዴ የግሌ ምንድነው? በቃ ይቅርታ አልኩሽ እኮ። የራሱ ጉዳይ። ሲጀምር እኔ ምን ይመለከተኛል? አይ የግሌ በጣም እንደምትወጂኝ ያረጋግጥኩ። እንዴ በጣም እኮ ነው የቀናሽው። ኧረ እባክህ ወድጄ መስሎ ነው እንደዚህ ሆንኩት። አፍቅሬ አይደለም። እሺ የወንዶች ነገር እኔ እየገረመኝ ነው። ቆይ ግን ታምናችሁ መቆየት ግን አትችሉም እንዴ? ኧረ ተይ የግሌ ተይ፣ ክፉ አትናገሪ። ይኸውልህ ገልሞዬ እሷ እንደሆነች የጠየቃትን ሁሉ እሺ ትላለች። ስለዚህ ችግር የለውም ከእሷ ጋር መሆን ትችላለሽ። እሺ ምንድን ነው ያልሽው? ጽጌ ይኸውልሽ አንቺን አይደለም። እሺ ኧረ እባክህ አንቺን ነው። ምን ታመጫለሽ? አንተ ደግሞ ስርዓታት ይሽም እንዴ? እኔ በጣም ምንድነው እንደዚህ የሚያደርግሽ ሰው ላይ አንቺ? እኔ እኮ ደህና ነኝ አብረሽ። ዝም ብለህ ነው የቆየው። እስኪ ተወኝ እባክህ። እኔ የምልህ አብረሽ ትዝናን ዛሬ ድምጿን አልሰማሁትም። የለችም እንዴ?
እኔ የምልህ አብርሽ ትትናን ዛሬ ድምጿን አልሰማሁትም። የለችም እንዴ? ስለሷ አትጠይቁኝ፣ አይመለከተኝም። ምንድን ነው የተፈጠረ ነገር አለ እንዴ? ምንም የለም፣ አታስብ። እሺ በቃ ስልኬን አቀብለኝ ደውልላት። ኧረ ቀስ በል። ምን ሆነ ነው? አትጣደፍ እንጂ። አልተጣደፍኩም። ከዚህ በላይ በአካል ያገኘሃት እኮ ነው የምትመስለው። አርፈ ለምን አትደውልም? እኔማ እደውላለሁ። ሄሎ ትትና፣ ምን ነው በሰላም? እሺ ትትና በጣም ደስ ብሏታል። አረ ምን አገኘች? እኔ እንጃ። እሱን ስትመጣ ብንጠይቃት አይሻል? ምን አዲስ ነገር ይሆን? ሰው እንዴት ሄዶ ነው ዛሬ? እኔ ምን አውቃለሁ። እስኪ ደውይላቸው። ይጠራል ግን አታነሳም። እስቲ ለጽጌ ደውይ። ምን አታነሳው? ሄሎ ጽጌ፣ ወይ በር ላይ ነኝ። በር ክፈችልኝ። አቤት። አይደለሁም፣ ሌላ ሰው ጋር ደውይ። ምን ነው? ምን ሆነሽ ነው? ቤት የለውም። ቤት አይደለሁም ማለች ደግሞ በጣም ከፍታታል። ደህና አይደለችም እንዴ? እንጃ መድብል፣ በዛሬ ቀን ይሄን ማሰብ አልፈልግም። ቆይ አሁን ለማን ልደውል? ለገልሞ ደውይለት እስኪ። ውይ መድብል፣ እዚህ ድረስ ልናስመጣው? እሺ ለአብርሽ መደወል ይሻላል። እሱ ይሻላል። ሄሎ አብርሽ፣ በር ላይ ነኝ። በር ክፈትልኝ። እሺ በመጨረሻ ደስ ስላለሽ ደስ ብሎኛል። የምር እንዴት እንደማመሰግን አላውቅም። ደግሞ ይሄን ደስታሽን ላጣው አልፈልግም። እሺ በቃ እኔ ራቅ ብዬ ልጠብቅሽ። ደግሞ እዚህ ከመጣ ችግር እንዳይፈጥር። ቻው ቻው ቻው፣ እንገናኛለን። ምን ነው አይገባም ነበር እንዴ? አብርሽ ቅስም ተውና ዛሬ በጣም ደስ ብሎኛል። በጣም እነዚህ ክፍሎች የምነግራችሁ ነገር አለ። እኔ ደግሞ እና ግል እንጂ ይመጣል። ምንድን ነው? የግሌ ታይ ዛሬ እንደተፈጠረ አታውቂ እንዴ? የግሌ ጭራሽ ስልኳ እዚህ የተቀመጠው እኔ የምላችሁ ማንም እኮ የለም። እንዴት? እኔ አላውቅም። ጽጌም ገልሞም የግሌም ተንከሲስም በቃ ማንም የለም። በዚህ ማታ ወዴት ሄዱ? አልደወልሽም? ለግሌና ለጽጌ ደውዬ ነበር፣ ለሌሎቹ ግን አልደወልኩም። ገልሞ እኮ ሲገባ አይቼው ነበር። እና ታዲያ የት ሄዱ? እስቲ ካልሆነ ጽጌ ጋር ነው ልደውልላት ወይ? እስኪ ደውልላት። ስልክ እያነሳች አይደለም። ኧረ እኔ ይሄ ነገር በሰላም እየመሰለኝ አይደለም። ቆይ እሺ የግሌ ስልኳን ትታ የት ሄደች እንዴ? የግሌ ስልኳን አልያዘችም? አዎ እኮ ስልኳ ኪችን ነው ያለው። ሽንት ቤት ምናምን ሆና ነው የሚሆነው። ሽንት ቤት ብትሆን ያን ያክል ስጣራ አትሰማም ነበር እንዴ? አሟት እንዳይሆን ብቻ። ኧረ ያድርጉ አብርሽ። ደግሞ እኮ ጽጌ ስታወራኝ በጣም ከፍቷት ነው ያወራችሁ። ምንም ደህና አትመስለኝ። እስኪ ቆይ ገልሞ ጋር ልደውልለት። ሄሎ ገልሞ። ሄሎ ሄሎ፣ ኑ እንጠጣ ኑ። ገልሞ የት ነው ያለው?
አሁኑኑ ና። አይ የግሌ ከታረቀችኝ ይመጣሉ። አለበለዚያ ግን ድርሽ አልልም። እንዴ በምን ተጣልታችሁ ነው? አንተ ደግሞ እኔ ገመናዬን ለማንም አልናገርም፣ ራሷን ጠይቃት። ኧረ እባክህ እየሰከርክ ነው ገመናዬን አላወጣም የምትለው? ከዚህ በላይ ገመናህን አደባባይ እንደማውጣት አለ እንዴ? አይ ሰው በሚችለው ነው። በቃ አስታርቁኝ። ስማ ከአንቺ ሌላ ለማንም አልሆንም። አንቺን የመታሁበት እጄ እንክት ይበል ብሎሻል በልልኝ። ጭራሽ መታሃታል? አዎ መታኋት። አፈር ልሆንና የግሌን መታኋት። ወይ ጉድ! እሺ አሁን ወደ ቤት ና ገልሞ ና። እሺ አለችን? አዎ ና ብላለች። ድሮም እኮ በእኔ አጨክን። የግሌ የኔ እናት አበባዬ። ለማንኛውም አሁን ናሽ። እሺ ከየግል ጋር ተጣልተው መጥቷታል። አዎ ገልሞ የግል መጣት? አዎ ሰው ቀበርኩ። በቃ ሰለቸኝና ሰው መተው። ተስፋ ያለው አልጨብጣት፣ ደስታ ያለው ጨብጨው እጄ ላይ አይቆይም። ትንሽ እኮ ደስ የሚለኝ ራሴን ስረሳ ነው። ችግርን ፈቶ መጨረስ አይቻልም። በእርግጥ ችግርን መርሳት ይቻላል። ለዚህ ደግሞ ለመርሳት የግድ አጋዥ ያስፈልጋል። እሱም ይቺ አሁን የቆየውባት መጠጧ ናት። እንዴ የኔ ባለውለታ ታስረሽኛለሽ እኮ። ሰው ራሱን ቢቀበር ጥሩ ነው አይደል? አስባችሁታ ግን ሰው ራሱን ሲቀበር ሰው ራሱን ከመቅበሩ በፊት እና ቢናገር ደግሞ ደግ ነው አይደል? ምክንያቱም ሰው ራሱ ማንነቱን ያውቃል። ሰው መቶ ለዛውም የግሌን መተዋል። የግሌን ስማ ከካም ሰው ጋር ቀብሬ እዛ በአንተ ሲያክብ ይኖራልሽ። ቆይ አንተም እጁን ሰው መታ ለዛውም የግሌን። እኔ እኮ አረቄ ከማንሳትና መሬት ቆፍሮ ሰው ከመቅበር ውጭ የማታውቅ አንተም ሰው መታ። ምች ይምታ አለች የግሌ። አዎ ምች ይምታኝ፣ ለዛውም የጨረቃ ምች ክው ድርቅ አድርጎ የሚያስቀር እኔ ናይ አብርሽ በቃ እዚህ ቤት ውስጥ የሆነ ችግር ሳይፈጠር እናድር ማለት። ቆይ እሺ አሁን የት ሄዱ ይባላል? እኔ ምን አውቃለሁ? እሺ የት ብለን ነው የምፈልጋቸው? አላውቅም አብርሽ፣ እኔ በጣም እየጨነቀኝ። ተንከስ ራሱ የት ሄደ ይባላል? እሺ እስኪ ደውልለት። ብቻ ያቺ የተረገመች የሆነ ነገር አድርገው እንዳይ። ምንድን ነው አብርሽ? የተፈጠረ ችግር ነበር እንዴ? እሰልላታለሁ ምናምን እያለ አንዳንድ ነገሮችን ሲያደርግ ነበር። ደርሳበት ከሆነ የሆነ ነገር ልታደርገው ትችላለች። ወይ ጉዳችን። ቆይ እሺ ምንድን ነው የሚሻለው? ያለን አማራጭ ወጥተን መፈለግ ብቻ ነው። አብርሽ ሰዓቱን አይተዋል እንዴ? በዚህ ሰዓት የት ብለን ነው የምንፈልጋቸው? ታዲያ ዝም ብለን ቁጭ ብለን አናያቸው? እሺ በቃ ነሽ ነይ። ትዙዬ ወርቅ እኮ ነሽ። የዓለማችን ምርጡ ነገር ሁሉ እኮ ይገባሻል። በቃ አሁን የፈጠነ ቤቱን በስምሽ ታደርጊያለሽ። ከዛ እነዚህ ልቅምቃቢዎችን ሰብስበሽ ማባረር። ስለዚህ ከተወጋጆቹ መካከል አንዱ ይሆናል ማለት ነው። ከዛ በኋላ አስበሽዋል? ትዙ ማዕሬ ይህን የመሰለ የተንጣለለ ቤት ውስጥ አንድ ሸበላ የምትሻብረሽ ስትኖሪ፣ ስለዚህ ጉዳዩን ማፍጠን አለብኝ ማለት ነው። ከዛ በኋላ በእነትትና እንባ እኔ ዝናናለሁ ማለት ነው።
ሰናይ ወይ ቤተ ክርስቲያን ሄደ እንዴ? አውሽ በጣም ሩቅ እኮ ነው። እዛ ድረስ ሄዳሉ ብላ ታዲያ የጠፋ ሰው የት ተብሎ ይፈልጋል? እሺ በቃ እንሂድ። እሺ ከኝ ልበሽ። አረ አውሽ አልበረደኝም። አልበረደኝም። አንተ ልበስ። ብርድ ነው ልበሽ። አውሽ አልበረደኝም። አሁን እንሂድ ልበሰው። አሃ ከሱ ራቅ ያለሽ። አውሽ ምንድን ነው የምታወራው? ቆይ ለምንድን ነው ነገር የምታዞረው? ለነገሩ እኔ ምን አገባኝ? እኔ እና አንቺ እኮ ከተራራቅን ቆየን አይደል? ታውቀኛለህ አብሬሽ ስለደበርኩ ነው። እሱ ደግሞ ምክንያቱ እሺ ስላላልኩ ነው። እሱን ደግሞ ማለት አልችልም። እኔ ሀሳቤን ቀይሬያለሁ። አረ እሺ እሺ። እንዴ ምን ሆነሽ? ተንከሲስ የት አለ? ያው አንተ ተንከሲስ የት ሄደ ነው እንዴ? ማንም እኮ አልደወለም። ምን ጉድ ነው? ትትና አንቺ አልደወልሽም እንዴ? እኔ እኮ አልደወልኩለትም አብርሽ። እኔ እኮ እሷ የደወለች መስሎኝ ነበር። እና አሁን እኔን ፍለጋ ነው እየወጣችሁ ያላችሁት? አረ ምን አንተ ብቻ፣ ብዙ ሰው ጠፍቶብናል። ደግሞ ማን ጠፋ? ጽጌና ይግል። ጽጌ እንኳን የራሷ ጉዳይ። የግል ግን ምን ሆና ነው? ከገልሞ ጋር ተጣልተው። እኔ እኮ አላምንም። ተጋብቶ ነበር እንዴ? እንዴ ተንከሲስ ስለምን ጋብቻ ነው የምታወራው? እናንተ ተጣላን ብሎ ለምንድን ነው ቤት ለቀው የሚወጡት? እውነትም ያስብላል ተንከሲስ። ግን እንደተፈጠረኛም አላወቅንም። በሉን የጨለማ ፈራሉ። ሊሄድ ነው። አንቺ አብረን እንፈልጋቸው። አይ ና እባክህ። ና ምንድን ነው? ና እኔ ጋር ና። በዚህ እኔ አልሻለም እንዴ? ወይኔ ገርም ታው ደርሳለሁ። የገሌ ክፈችልኝ በእናትሽ። የገሌ ደርሻለሁ እኮ። የገሌ ምንድን ነው? ክፈችልኝ። እየቀለደሽብኝ ነው እንዴ? እኔ እኮ መጥቼልሻለሁ እናቴ። ምን ይኸው ተንበርክኬያለሁ። ይቅርታ አድርጊልኝ። በቃ ክፈችልኝ። ነይ ታይ ክፈችልኝ። ኧረ እባክሽ ክፈችልኝ የግሌ እባክሽ። እኔ ምን አገባኝ? አልከፍትም አልሽ። በቃ ተኛለሁ። ምን አገባኝ? ቆይ ዝም ታደርጋችሁ ብላችሁ የምታንከራቱት? ግራ ከብቶኝ እኮ ነው ተንከሲስ። እንዴ ምን አለበት? ምን ነው ግን ጽጌ ደወለች ሰዓት ብጠይቃትስ? ቆይ እሺ ደግሞ ጽጌ ራሱ የት ሄደች ይባላል?
ከዚህ ውጭ የትም ልንፈልጋቸው አንችልም። በቃ ምንም ማድረግ አንችልም። አርፈን እንሂድ። አብርሽ የሆነ ነገር ማን አድርግ እንጂ ትትና እኔ እኮ ሰላማዊ እንቅልፍ እፈልጋለሁ። ደግሞ ሴቶች ሆነው በዚህ ማታ መውጣት ማለት ነው አያስቡም እንዴ? ይገባኛል እኮ አብርሽ። እንደውም በቃ አንተ ረፍት አድርግሽ እኔና ተንከሲስ እንፈልጋቸዋለን። ኧረ ሰማኛለህ አብርሃም፣ እኔ እዚህ ከትትና ጋር አልሆንም። እንደፈለጋችሁ አድርጉት። ይኸውላችሁ ምናልባት ታክሲ ይዘው ሄደው እኮ ሊሆን ይችላል። ማን ያውቃል? አይ እንፈልጋለን ካላችሁ ግን መብታችሁ ነው። እኔ ግን መሄዴ ነው። እንዴ እዛ ሁለት አይን ያላችሁ አይናችሁ የሚያበራ ነገር አለ። ጀግናችሁ እንዴ? እንዴ ተንከሲስ እንዴ እናንተ ኧረ ቆይ ጠብቁኝ። አመለጥ ነው አይደል መሰለኝ። አንተ ግን ትልቅ ነው ትንሽ አውሬ ይኸው። እኔ ምን አውቃለሁ? እኔ የምልሽ አብርሽ ወዴት ቀርቶ ነው? በለው እንዴ አንተ የት ሄዱ ነው? አብርሽ ኧረ በእናታችሁ እናንተ አትጮሁ። በቃ አርፋችሁ ወደ ቤት ግቡ። ደግሞ እናንተ ነው አውሬ የሚበላችሁ። ተንከሲስ ምንድን ነው የምትይው? ትቀልያለሽ። እኔ በግናቴ የግሌ ናቴ የግሌ አዜ አውቄ ባር አዜ ሌባ ና አንተ የግሌ አንቺ የግሌ ያለና ይወሰደልሽ። እንዲሁ ምን ራሴ ይከተሏል ማዜ እንዲሁ ሙሰር ኮልኮሌ ስልክ ላይ ምን ይጠቅመኛል? ማንስ ይደውልልኛል? ውሰድ ነው ሌባ ማንም እዚህ ያዘረፈኛል ሰው አጥቼ እስኪ ለጽጌ ደውይላት። ሄሎ ጽጌ። ምን ጽጌ ምንድን ነው የምታወሪው? ሄሎ ምንድን ነው? እስኪ አምጪው። ሄሎ ጽጌ ምን ሆነሽ ነው? የት ነው ያለሽው? ስልኩ ተዘጋ። እስኪ ደግመሽ ደውይላት። እስኪ ደውይላት። ሄሎ ወይኔ ያገኛት። በቃ በላት። በቃ ይቅርታ እንኳን ሳልልሽ ወይኔ ጽጌዬ ተደወለ። አንሹ። ሄሎ ጽጌ። ምን እንዴ? ቆይ እናንተ እነማን ናችሁ? ምን አልከኝ? ምንድን ነው ትትና? እንዴ ቆይ እሺ፣ የት አካባቢ ነው ያለችው? በቃ እሺ ስንደርስ እንደውላለን። እሺ በቃ ይኸውላችሁ እናንተን ቀስ ብዬ ቤት ላድርሳችሁና እኔ እሄዳለሁ። በቃ እሺ። እኔ የምልሽ ግን በዚያ የተሰፈሩ እንኳን ሰው ጅብ ተበላ ነው። ኧረ እባክሽ እኛ እናውቃታለን እንዴ? እኔ እንጃ ብቻ ግን ወጣት ናት አሉ። ስታሳዝን እባክሽ ነፍሷ አይደለም። ትትና ምንድን ነው የምሰማው? ይብላ ይበላ ምናምን እያሉ